ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬም ሌላ ጥያቄ አለን። ከባለፈው ትምህርታችን የቀጠለ ጥያቄ ነው። ይህም ጥያቄ እንዲህ የሚል ነው። ለመሆኑ ኦሪት በምን አይነት ቋንቋ ነው መጻፍ ያለበት? ወይስ በተለያዩ ቋንቋዎች ኦሪት መጻፍ ይቻላል ወይስ አይቻልም የሚል ጥያቄ ነው። እንግዲህ ይህም የብዙ ሰው ጥያቄ የሚመልስ ነው። ምክንያቱም ዛሬ በዓለም ዙሪያ በጣም ብዙ ቋንቋዎች አሉ። በእርግጥ መደበኛዎቹ ቋንቋዎች 70 አይነት ቢሆኑም ከነዚያ ውስጥ የወጡ የተለያዩ ቋንቋዎች አሉ ማለት ነው። እንግዲህ እንደሚታወቀው ስለ ቋንቋ ስንማር ቋንቋ ከባቢሎን ግንብ በኋላ የተከሰቱ ወይም የመጡ ናቸው ማለት ነው። ከዚያ በፊት ደግሞ አንድ ቋንቋ ብቻ ነው የነበር ማለት ነው። ለዚያ ለምሳሌ ቋንቋ የሚለውን ቃል ራሱ በዕብራይስጥ ላሾን ወይም ምላስ እንደማለት ነው። ለምሳሌ ምላስ ታላውስና ያንን ቃል ያ ሰው እንደሚገባው አድርጋ አመቻችታ ታወጣለች ማለት ነው፣ ወደ ቃል ቀይራ። ሳፋ ማለት ደግሞ አንድ አቅጣጫ የሆነ ነገር ማለት ነው። እንግዲህ ያ እስከ ባቢሎን ግንብ ድረስ የነበረው አንድ ሳፋ ብቻ ነበር ማለት ነው። ሳፋ ማለት ዳር፣ አንድ አቅጣጫ እንደማለት ነው። ይህ ማለት ሁሉንም በአንድ የሚያግባባ የነበረው ሳፋ ይባላል ማለት ነው። በዘፍጥረት ምዕራፍ 11 ቁጥር 5 ላይ እንደምናየው ማለት ነው። ይህም ማለት ከነዚህ ቋንቋዎች ከባቢሎን ግንብ ኃጢአት በፊት በዚህ ሳፋ በሚባለው መግባቢያ አንዱ ሲናገር ሁሉም ይረዱት ነበር ማለት ነው። ያለ አንድ ተቃውሞ ማለት ነው። እኔ የምናገረውን ሁሉም ሰው ይረዳዋል ማለት ነው። ያ ሰው የሚናገረው ሁሉም ሰው ያለ አንድ ተቃዋሚ ያን ነገር ልክ ሰውየው እንዳለው ሁሉ ይረዱ ነበር ማለት ነው። በዚህ ምክንያት እንግዲህ ያንን የባቢሎን ግንብ የገነቡት አንድነት በዚህ ሳፋ በሚባለው ልዩ ቋንቋ ማለት ነው። ነገር ግን ያ ቋንቋ ያንን ሳፋ የሚባለውን ቋንቋ በሚናገሩበት ጊዜ የተጠቀሙት ዋናው ሀሳባቸው ምንድን ነው? ግንቡን የገነቡት ፈጣሪ የሚባለውን ኃይል እስከ ሰማይ ድረስ እንኳን ሄደው ለማስወገድ ነው። በዚህ ምድር ፈጣሪ ስሙ እንዳይጠራ ወስነው ሁሉንም ግንበኛ ያደረጉት ማለት ነው። ያ ሁሉም ሰው ስለ ራሱ እንዳያስብ ለምን እንደተፈጠረ እንዳያስብ አሁን ጠቅላ ሁሉም ሰው በአንድ ደመሩና ሁሉም ሰው ማንነቱን አደመሱና ደመሩት። ያው መደመር የሚባለው ሚስጥርም ከዚያ የመጣ ነው ማለት ነው። መደመር ማለት እንግዲህ ሁለት ሰው ተመሳሳይ ሰው የለም። ስለዚህ ለመደመር አንደኛው መገደል አለበት ማለት ነው፣ ወይም መሞት አለበት፣ ወይም የእሱ ሀሳብ ውድቅ መሆን አለበት ማለት ነው። ነገር ግን የሁለቱ ሀሳብ በአንድ ላይ የተለያየ ስለሆነ ሊደመሩ አይችሉም ማለት ነው። መደመር ማለት መጥፋት ወይም መውደም ማለት ነው። አንደኛው ይወድማል። ምክንያቱም ሁለት የተለያዩ ነገሮች ሊደመሩ አይችሉም እና ይህም ፍልስፍና የመጣው ከዚያ ነው ማለት ነው። ስለዚህ ሁሉንም በአንድ ላይ ስለ ራሳቸው ካሁን በኋላ ስለ ማንነታቸው እርሱት። አሁን ዋናው እኛ የምናተኩረው ከኛ ውጭ ለሆነ ለግንብ ብቻ ነው። ስለዚህ ሀሳባችን በሙሉ ስለኛ አናስብም። ማሰብ ያለብን ግንቡ ላይ ብቻ ነው አለ። ሁሉም ሰው ግንበኛ አደረጉት ማለት ነው። ያ ኔምሮድ የነበረው ንጉስ ያውቃል ማለት ነው። ይህ ምንድን ነው? ህዝቡ ስለ ራሱ ካሰበ ስለ ራሱ ከጠየቀ እኔ ማን ነኝ
ምንድን ነኝ? ከየት መጣሁት? ማን ፈጠረ? የሚለውን ጥያቄ ያመጣል። ስለዚህ እንዲያመጣ ሁሉም ሰው ወደ ግንብ መሰረማት አለበት ማለት ነው። ያ ግንብ ደግሞ ያ ፈጣሪ ያንን ሀሳባቸው ቋንቋቸውን ባይቀይርባቸው ኑሮ እስከዛ ድረስ ያ ግንብ አያልቅም ነበር። ምክንያቱም ሰማይ የት ነው ያለ? ሰማይ የሚደርስ አንደኛ ሁሉም ነገር በአየር ላይ ነው ያለ። ሰማይ የሚባል ነገር የለም። በተፈጥሮ እንደዚህ ሰማይ እንለዋለን እንጂ ወደ ላይ ስንሄድ እድሜ ልካችን ሚሊዮን ዓመት ብንሄድም መጨረሻም የለውም። ኢንፊኒቲ የሆነ ነገር ነው። ስለዚህ ዋናው ሀሳቡ የዚያ ሰው ፈጣሪን እንዲረሱና ስለ ፈጣሪ እንዳያስቡ ማለት ነው። በዚህ ምክንያት ቋንቋ ፈጣሪ ያንን የሳፋ በአንድ የሚያግባባቸውን ቋንቋ ወሰደና ሌላ እያንዳንዱ ሰው ለራሱ ብቻ የሚረዳውን ቋንቋ ተፈጠረ ማለት ነው። ስለዚህ ከዛን ጊዜ ጀምሮ የማያግባቡ ቋንቋዎች ተፈጠሩ ማለት ነው። አሁን ዛሬ በዓለም ዙሪያ ያሉት ቋንቋዎች በሙሉ የሰውን ልጅ አያግባቡም። ምክንያቱም አንዱ ሲናገር ያኛው የሚረዳው እሱ የሚፈልገውን ነው እንጂ የዚያን ሰውዬ ሀሳብ አይደለም። ምክንያቱም በመሀል ሊያግባባ የሚችለውን ነገር ፈጣሪ ከሰዎች ዘንድ ወስዶታል ማለት ነው። ዋናው ዓላማም አንድነት እንዳይፈጥሩ ነው። የሰው ልጆች ክፉ ስለሆኑ ክፋትን ስለመረጡ አንድነት ሲያደርጉ ምንድን አንድነቱ ራሱ መጠራቸው ፈጣሪን ስም እንዳይኖር ነው። ፈጣሪ ራሱን እንዳይኖር እኛው ራሳችን በፈጣሪ ፋንታ እኛ ራሳችን እንጠራለን። በዛ ምክንያት እነዚያ ቋንቋዎች መጡ ማለት ነው። ስለዚህ ይህ ኦሪት በሲናይ ተራራ በተሰጠ ጊዜ ለሁሉም የዓለም ሕዝቦች ጥሪ ቀረበላቸው። እስኪ ሌላ ሁለተኛ ቻንስ ሲሰጣቸው ተብሎ ማለት ነው። በዛን ጊዜ ቢጠሩ ደግሞ እነሱ አንፈልግም ኦሪትን አንቀበልም ማለት ነው። እንግዲህ ኦሪት ማለት አዳም ኃጢአት ከሰራ በኋላ ኦሪት እስከነበረ ድረስ ሰው ያው 7 ሕጎች ነበሩ። እነሱንም ያው አንቀበልም ብለው ያው በባቢሎን ግንብ ድረስ ካዱ ማለት ነው። አሁን ሌላ አንድ ደግሞ እድል ሰጣቸው እና ኦሪትን ተቀበሉ። መመሪያ ስጋና ነፍሳችሁ እንዴት አድርጋችሁ መሄድ እንዳለባችሁ እምቢ አሉ። ከዚያ በኋላ የእስራኤል ልጆች ጠየቁ፣ እኛ እንቀበላለን አሉ። ለእስራኤል ልጆች ሰጣቸው ማለት ነው። በሰጣቸው ጊዜ ያንን ያ ኦሪት የተጻፈበት የፈጣሪ ቃል ወይም ሳፋ የሚባለው የድሮ ቋንቋ ማለት ነው። ከባቢሎን ግንብ የነበረው ቋንቋ ማለት ነው። ስለዚህ ያ ቋንቋ በኦሪት የተጻፈው በዚያ ቋንቋ ማለት ነው። አሁን ይህ ቋንቋ ይህ ኦሪት የተጻፈበት ከባቢሎን ግንብ የነበረው ቋንቋ ወደ ሌላ ቋንቋ ተተርጉሞ በሌላ ቋንቋ ኦሪት ቢጻፍ ኦሪት አይሆንም ማለት ነው። ምክንያቱም ያ ኦሪት ራሱ አያግባባም። ምክንያቱም እነዚህ ቋንቋዎች በሙሉ እንዳግባቡ ነው ስለተፈጠሩ በእርግማን ምክንያት የተፈጠሩ ስለሆኑ እነዚህ ቋንቋዎች በሙሉ የእርግማን ቋንቋዎች ናቸው ማለት ነው። በእርግማን ቋንቋ ደግሞ ኦሪት አይጻፍም ማለት ነው። ስለዚህ ነው ኦሪትን መተርጎም የማይቻለው በሌላ ቋንቋ። ስለዚህ እንዲህ ይላል አላሃ 2 በመሰከት ሶፍሪ ኤን ኮትቢን ሎ ኢብሪት ብሎ አረሚት ብሎ ማዲት ብሎ ኢቫኒት ካታብ በኮላሾን በኮል ክታቢም ሎ ይክራቦ አድ ሸተየ ክቱባ አሹሪት ይላል። እንግዲህ ከላይ የገለጽኩ ምንድን ነው? ኦሪት የማይጻፍባቸው ቋንቋዎች አንደኛው እብሪት። በዕብራይስጥ ቋንቋ ኦሪት አይጻፍም። እብሪት በእነ አብርሃም ጊዜ የነበረ ቋንቋ ነው። ስለዚህ በዕብራይስጥ ቋንቋ ኦሪት አይጻፍም ይናል። ብዙ ሰው በዕብራይስጥ ቋንቋ ኦሪት አይጻፍም ስላቸው እንዴት በዚያ ካልተጻፈ በምን ቋንቋ ሊጻፍ ነው የሚል ጥያቄ አይቀርም። ስለዚህ የዕብራይስጥ ቋንቋና ላሾና ኮደስ ቋንቋ ልዩነት መኖሩንም በዚሁ እግር መንገዳችን መማርና ማወቅ እንችላለን ማለት ነው። ስለዚህ የመጀመሪያው በዕብራይስጥ ቋንቋ ኦሪት አይጻፍም፣ ክልክል ነው።
ሁለተኛ አረሚት። አረሚት ማለት እንግዲህ ይህም በነ አብርሃም ዘመን የነበረ ቋንቋ የአረማውያን ቋንቋ የሚባል ነው። አሁን ለምሳሌ ታልሙድ፣ ማንኛውም የአይሁድ መጽሐፍ ሲተረጎሙ የሚተረጎሙት በዚህ በአረሚት ቋንቋ ነው ማለት ነው። አረሚት ሌሎችን ቋንቋዎች ልክ እንደ ከሰባዎቹ ቋንቋዎች እሱ ቀጥሎ ያለው ቋንቋ ስለሆነ ሌሎችን ሁሉ መረዳት የሚችሉት በዚህ ቋንቋ ነው ማለት አረሚት። ለዚህም ነው ታልሙድ የሚባለው በአረሚት ቋንቋ ያዘጋጁት ማለት ነው። ኦሪት ግን በአረሚት ቋንቋ አይጻፍም፣ በዕብራይስጥ ቋንቋም አይጻፍም፣ በአረሚት ቋንቋም አይጻፍም ማለት ነው። ሌላው ማዲት። ማዲት እንግዲህ ማለት የሚዲያን ቋንቋዎች ነበር እንግዲህ በዛን ጊዜ ነበረው። እኛ ዛሬ የትኛው እንደሆነ ለይተን አናውቅም። በሱም ቋንቋ አይጻፍም ማለት ነው። እንዲሁም ደግሞ በግሪክ በኢቫኒት በግሪክ ቋንቋም ኦሪት አይጻፍም። ከዚያም በኮላሾን በየትኛውም ቋንቋ ከዚያም ደግሞ ከኢቫኒት በኋላ በየትኛውም ቋንቋ በግዕዝ የሚሆን በአማርኛ የሚሆን በእንግሊዘኛ የሚሆን በራሻ በአረበኛ የሚሆን በተለያዩ ዛሬ ባሉት ቋንቋዎች በእነሱ ሁሉ ኦሪት አይጻፍም ማለት ነው። እነዚህ በሙሉ ኦሪት አይጻፍባቸውም። ከዚያም በኮል ክታባን በሁሉም አይነት የክትብ አይነት እንግዲህ ለምሳሌ የቻይና አለ ስዕል የሚመስል ራሱ እንትን አላቸው የተለያየ የፊደል አይነት በእነዚህ ሁሉ መጻፍ አይቻልም። ስለዚህ ኦሪትን በአማርኛም ሆነ በግዕዝም ራሱ ኦሪትን መጻፍ አይቻልም ማለት ነው። በእነዚህ ከተጻፉ አሁን በገለጽኳቸው በዕብራይስጥ ቋንቋ ኦሪት ከተጻፈ በአረሚት ቋንቋ ከተጻፈ በቀድሞ በነበሩት ቋንቋዎች በግሪክ ቋንቋ ኦሪት ከተጻፈ እንዲሁም በየትኛውም ቋንቋ በግዕዝም ሆነ በአማርኛ በትግርኛም ሆነ በየትኛውም በዓለም ቋንቋ ባሉ ዛሬ በተጻፈ ይህ ኦሪት አይባልም። ስለዚህ ይህንን በዚህ መጽሐፍ አያንብቡት፣ ይህን መጽሐፍ አይነበብ፣ በዚህ መጽሐፍ የተጻፉትን አይነበብ ይላል። አይነበብ ምክንያቱም ኦሪት አይደለም ነው። አድ ሸየ ክትባ አሹሪት ይላል። በዚህ አሹሪት ማለት እንግዲህ ያሻር ቀጥታ የሆነ ከፈጣሪ የፈጣሪን ሀሳብ የሚገልጽ ትክክለኛ የሆነ አሹሪት ይባላል። ይሹር ፈቃድ የተሰጠው ቋንቋ ማለት ነው በፈጣሪ ዘንድ። ይህ አሹሪት ይባላል። ዋናው ስሙ ደግሞ ላሾን አቆደሽ ቅዱስ ቋንቋ ይባላል ማለት ነው። ፈጣሪ ራሱ የተናገረው ጠቅላላ ኦሪት 24ቱ መጽሐፍ በሙሉ የፈጣሪ ቃል ከነቢያቶቹ ጋር ሲነግራቸው በዚህ ቋንቋ ነው ማለት ነው። በላሾን አቆደሽ በቅዱስ ቋንቋ ማለት ነው። በዚህ ብቻ ነው ኦሪት የሚጻፈው። ከዚያ ውጭ ኦሪት ባሉት ቋንቋ ፈጽሞ አይጻፍም ማለት ነው። ይሄ ነው እንግዲህ ዋናው የመጀመሪያው። ስለዚህ ዋናው ኦሪት ከላሾን ሀቆደሽ ቋንቋ ወይም አሹሪት ከሚባለው የፈጣሪ ቋንቋ ውጭ ባሉት በየትኛውም ቋንቋዎች የሚጻፉት መጽሐፍት በሙሉ ኦሪት አይደሉም፣ ኦሪትም አይባሉም። እነዚህ መጽሐፍ ራሱ ከህዝብ ፊት አይነበቡም ማለት ነው። ምክንያቱም ፈጣሪ ያለው ሀሳብ አይደለም፣ የፈጣሪ ሀሳብ አይደሉም ማለት ነው። ስለዚህ ዛሬ ያሉት ቋንቋዎች በዓለም ዙሪያ ያሉት ቋንቋዎች ኦሪትን ጻፍን ቢሉ እነዚህ መጽሐፍቶች እንደ መጽሐፍ አይቆጠሩም ማለት ነው። የፈጣሪም ሀሳብም አይደሉም። በእነዚህ መጽሐፍ የተጻፉትን መጽሐፎቹን ራሱ አናነባቸውም ማለት ነው። ማንበብን ክልክል ነው ማለት ነው። ሎይክራ አይነበብ፣ አያንብቡ። ምክንያቱም ትክክለኛ የአሻር የፈጣሪ ቃል አይደሉምና። ስለዚህ ብዙ ሰዎች የጠየቁት ጥያቄ ነበር።
ኦሪት በተለያየ ቋንቋ እንደሚጻፍ እስከ ዛሬም ድረስ ኦሪት አይሁዳውያን በተለያዩ ዓለማት ተሰደው ቢኖሩም ወደ እስራኤል ሀገር ዛሬ ሲመለሱ በተለያየ ሀገር የነበሩ በሙሉ ያንኑ የሙሴን ኦሪት ነው ይዘውት የመጡ ማለት ነው። ኮፒ እያደረጉ በየነበሩበት ሀገር እየጻፉ እያስተላለፉ ማለት ነው። ምክንያቱም ከዚህ ከኦሪት ውጭ ያሉ መጽሐፍቶች በሙሉ እንደ ኦሪት ስለማይቆጠሩ በየሄዱበት ወይም በተሰደዱበት ሀገራት እነዚህ ኦሪት መጽሐፍ የሚጽፉት ጸሐፍቶች በየጊዜው እየተለማመዱ ከአባታቸው ከመምህሮቻቸው እንዴት ኦሪት እንደሚጻፍ ሕጉና ስርዓቱን በየጊዜው እየተማሩ ያንን ለትውልድ ያስተማሩ እነሱም ደግሞ እያጻፉ እድሜያቸውን ኑረው ዛሬም ድረስ አቆይተውናል ማለት ነው። ስለዚህ በየትኛውም ዓለም ዛሬ አይሁዳውያን እንግዲህ በዓለም ዙሪያ ተበትነው በሁሉም ሀገር ይኖራሉ። በየትኛውም ዓለም ከዓለም እስከ ዓለም ዳርቻ ድረስ ማለት ነው። ነገር ግን የኦሪት መጽሐፋቸው ዛሬም ድረስ የተቀየረ ነገር የለም። ያው በድሮ ቋንቋ በዕብራይስጥ ሳይሆን በላሾና ቆደሽ ወይም ቅዱስ ቋንቋ በሚባል ነው የተጻፈ ማለት ነው። ስለዚህ ቅዱስ ቋንቋና የዕብራይስጥ ቋንቋ ልዩነት አለው ማለት ነው። ለዚህ ነው በዕብራይስጥ ቋንቋ ኦሪት ከጻፈ ያ ኦሪቱ አይነበብም፣ ውድቅ ነው፣ እንደ ኦሪት አይቆጠርም። ምክንያቱም ፈጣሪ በዚህ ጻፉት ብሎ አላዘዘም። ስላላዘዘ ልክ ፈጣሪ እንዳዘዘው አድርገን ብንጽፈው ያ ኦሪት አይነበብም ማለት ነው። የፈጣሪ ቃል አይደለም ነው። የፈጣሪ ቃል 100% ያ አንዲት እንኳን ቃል ሳትጎድል መሆን አለበት ማለት ነው። ለምሳሌ አንድ ሰው ኢሜል አድራሻ ቢፈልግና ያን በሙሉ ኢሜል አድራሻ ጽፎ ለዚያ ሰው ቢሰጠው እና በዚህ ላክልኝ አድራሻዬ ነው ብሎ የኢሜል አድረስ ቢሰጠው ያ ኢሜሉ አይሄድም ማለት ነው። እንዴ ያልከኝን እኮ በሙሉ ጽፌ አስገብቻለሁ፣ ነገር ግን አልሄደልኝም አለው። አሁን እስኪ አሳየኝ እስኪ የጻፍከውን አለው። እዚያ ሲያየው አንዲት ነጥብ ጎላለች። ነጥብ እንደዚህ ዶት ኮም ይላል። ለምሳሌ አንዲት ነጥብ አለች፣ እንደዚህ አንድ ጊዜ አንዲት ነጥብ አለች። እሷ ካለለች ኢሜሉ አይሄድም። ልክ እንደዚህ ሁሉ የፈጣሪ ቃል 100% 99.99 አይደለም 100% ሙሉ ካልሆነ እንደ ኦሪት አይቆጠርም ማለት ነው። ስለዚህ ከፈጣሪ ሐሳብና ውጪ የሆኑት ነገሮች በሙሉ ውድቅ ናቸው ማለት ነው። ለዚህ ነው በአላሃ በኦሪት ሕግና ስርዓት መሰረት እነዚህ በዕብራይስጥ የተጻፉት፣ በተለያዩ ቋንቋዎች የተጻፉት፣ በግሪክ ቋንቋ የተጻፉት፣ በተለያዩ በዓለም ዙሪያ ያሉት ቋንቋዎች የተጻፈ ኦሪት አይነበብ የተባለው ለምን? ትክክለኛ አይደሉም። 100% የፈጣሪ ቃል አይደሉም። የፈጣሪ ቃል ያልሆኑትን ነገሮች ልክ የፈጣሪ ቃል አድርገን ልክ እንደ ፎርጅድ ሰርቶ ማቅረብ ራሱ ይሄ ክልክል ነው ማለት ነው። ይህ ብቻ አይደለም። እነዚህ ቋንቋዎች ሁሉ ሰው ሰራሽ ከእርግማን የመጡ ስለሆኑ በእነዚህ ቋንቋ መተርጎምና መጻፍ አይቻልም ማለት ነው። ስለዚህ አይሁዳውያን በተለያየ ሀገር ያሉት አይሁዳውያን የዕብራይስጥ ቋንቋ መናገር አይችሉም። ባያደጉበት ሀገር ብዙዎቹ አይችሉም። ነገር ግን ኦሪታቸው ምንጊዜም ያው ቀድሞ የነበረው ሙሴ ከጻፈ ኦሪት የተቀዳ ነው። ቃል በቃል ልክ ኦሪት እንዳለው ማለት ነው፣ ራሱ ሙሴ እንዳስተላልፈው። ስለዚህ ዛሬም ድረስ የተቀየረ ነገር የለም ማለት ነው። ስለዚህ ከዚህ ውጭ ከላሾና ቆዴሽ ቋንቋ በዕብራይስጥ ቋንቋም ሆነ በተለያዩ ቋንቋዎች ኦሪት ቢጻፍ እንደ ኦሪት ስለማይቆጠር በእነዚያ መጽሐፍት ራሱ አይነበብም፣ ማንበብም ክልክል ነው ይለናል ማለት ነው። እንግዲህ ለመረዳት በቀ ደግሞ አላሆት እልሆት ሰፈር ቶራ የሚሉትን ሹልኻን አሩኽ መሰከት ሶፍሪ እነዚህ ነገሮች ሁሉ ማየት እና ማወቅ ይቻላል ማለት ነው። እንግዲህ የዛሬው አጠር ያለው ትምህርታችን ባጭሩ ይህን ይመስላል። በዚህ ጉዳይ ላይ
ጥያቄ ያላችሁና ከዕብራይስጥ ማን ነው ከዚህ ከላሾን አቅሎች ውጭም ኦሪት በሌላ ቋንቋ መጻፍ ይቻላል የሚል ሰው ካለም ያው መጽሐፉም አለ። ኦሪት አንዲት ብቻ ናት፣ ሌላ እውነት ስለሌለ መማማር ይቻላል ማለት ነው። ግን በኦሪት ሕግና ስርዓት ከዚህ ከፈጣሪ ኦሪት ከሙሴ ኦሪት ውጭ በሌላ ቋንቋ እንደማይጻፍ በግልጽ ተምረናል ማለት ነው። ሆኖም ግን የተለያየ ጥያቄ ካላችሁ መማማር እንችላለን ማለት ነው። በሚቀጥለው የተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። በሩህ አዶናይ ለዓለም አሜን በአሜን።